ልጄ ለምን ወለድከኝ እስከማለት ሄዳለች። የደብረጽዮን ገብረ ሚካኤል ሚስት አስካለ ገብረ ኪዳን ትባላለች። ህዳር 2012 ዓ.ም ላይ ለአሜሪካ ኤምባሲ ከነልጆቼ ከትግራይ አስወጡኝ ስትል መጠየቋን የሚያረጋግጥ የኢሜይል ማስረጃ ወጥቶ ነበር። አርያ ተስፋ ማርያም እንደጻፈው ከሆነ አንድ ወንድ ልጅ የወለደችላቸው የደጺ ሚስት አስካለ የአሜሪካ ዜግነት አላት። አስካለ ከአንድ ናይጄሪያዊም ሴት ልጅ ወልዳለች። ከዚያ በኋላ ልጇን በላስ ቬጋስ ጥላት ከደብረጽዮን ጋር የፍቅር ግንኙነት ጀምራ ወንድ ልጅ ወለደችላቸው። ህወሓት ተመልሶ ስልጣን ካልያዘ ኢትዮጵያ እንደ ሶማሊያ ትበታተናለች በሚለው ንግግሯ ትታወቃለች። ደብረጽዮን ገብረ ሚካኤል ስሟ ካልተገለጸ ሌላ ሴት ሁለት ልጆች ወልደው በአሜሪካ አትላንታ ቤት ገዝተው በተቀማጠለ ህይወት ያኖሯቸዋል። ስለዚህ የዛሬው ጉዳያችን ደብረጽዮን ገብረ ሚካኤል ዘብሔረ ተጋሩ የሚታወቁ የሁለት ሚስቶችና ከሶስት በላይ ልጆች ጌታ ናቸው ማለት ነው። ደጺ ቱጃር ናቸው። በተለይ ከመለስ ሞት በኋላ በብዙ የልማት ፕሮጀክቶች ላይ ሸቃቅለዋል ይባላል። አሁንም ድረስ ከቻይናውያን ጋር የፈጠሩት ጥምረት አልተበጠሰም። ደግሞ ከጀርባቸው ጌታቸው አሰፋን የመሰለ ደጀን አላቸው። በቅርቡ እያበላ ከሚገኘው የትግራይ ወርቅም የድርሻቸውን ይዘግኑ ይሆናል። ደብረጽዮን ገብረ ሚካኤል ተወልደው ያደጉት ኤርትራ ውስጥ መሆኑን ከዓመታት በፊት ጎልጉል በተባለ የድረገጽ ጋዜጣ ውስጥ ተገልጿል። ምንም እንኳን ራሳቸው ደጺ ትግራይ የትውልድ ቦታዬ ነው ቢሉም ነባር ታጋዮች የሚያውቁት እውነታ የኤርትራ ልጅ ነህ የሚል እንደሆነ ተደጋግሞ ተጽፏል። ደብረጽዮን ገብረ ሚካኤል የአዲስ አበባ አድራጊ ፈጣሪ ባለስልጣን ሳሉ ለፋና ብሮድካስቲንግ ኮርፖሬት በሰጡት ቃለ መጠይቅ እንደ ጓዶቻቸው እንደ መለስ ዜናዊ ከአዲስ አበባ ዩኒቨርሲቲ ትምህርታቸውን አቋርጠው ወደ ህወሓት ትግል እንደተቀላቀሉ ተናግረው ነበር። እንዲያውም ቀጥታ የጫካውን የህወሓት ትግል ከመቀላቀላቸው በፊት አዲስ አበባ ዩኒቨርሲቲ የኢንጂነሪንግ ተማሪ ሆነው የስለላ ስራዎችን ይሰሩ እንደነበረ፣ በጫካው የህወሓት ቡድንና በከተማው የህወሓት ቡድን መካከል እንደ ድልድይ ሆነው ያገለግሉ እንደነበረ፣ ያም እንቅስቃሴያቸው ራሳቸውን ለደህንነት አደጋ አጋልጧቸው እንደቆየ ይናገራሉ። ገብረ መድህን አርያ የተባሉ ጸሐፊ ከዚህ ባለ ታሪኩ አባባል በተቃራኒ ጥር 2012 ዓ.ም ባስነበቡት ጽሑፍ ደብረጽዮን ገብረ ሚካኤል ከኤርትራ መጥቶ ህወሓትን መቀላቀሉ በአብዛኛው የህወሓት በተለይ በነባሩ ታጋይ የሚታወቅ ሀቅ ነው። እሱም ራሱ የሚናገረው ሀቅ ነው። ደብረጽዮን ወደ ህወሓት የተቀላቀለው በ1974 ዓ.ም አካባቢ ነው። በወታደራዊ ማሰልጠኛ የክፍል ዋና መሪዎች በተለይ ሶስቱ መሪዎች የነበሩ ስማቸውን አልጠቅስም እንጂ ይህን አረጋግጠውታል። ተወልዶ ያደገው ትምህርቱንም የተማረው ኤርትራ ውስጥ ነው ይላሉ። እኒሁ ሰው ያክሉና ደብረጽዮን ገብረ ሚካኤል በአስመራ ዩኒቨርሲቲ የኢንጂነሪንግ ተማሪ ነበረ በማለት ደጺ አዲስ አበባ ዩኒቨርሲቲ ነበርኩ ያሉበትን ትረካቸው ያፈርሱባቸዋል። ገብረ መድህን ይቀጥላሉ። ትምህርቱን አቋርጦ ተጋድሎ ሓርነት ኤርትራ ማለትም ጀብሃን ተቀላቀለ። በዚህ ድርጅት ሰልጥኖ በአስመራ ውስጥ የጀብሃ ስውር ገዳይ ሆኖ የበርካታ ኢትዮጵያውያንን ህይወት የቀጠፈና ያጠፋ ሰው ነው። ይህንንም ከፍተኛ የህወሓት አመራር አባላት ስብሃት ነጋ፣ አባይ ፀሐዬ፣ መለስ ዜናዊ ወዘተ በማያሻማ ሁኔታ ያውቃሉ። ሌሎችም የደብረጽዮን ማንነት የሚያውቁ ብዙ ናቸው። የዛሬው ሞኦ ወያኔ አይተ ደብረጽዮን ገብረ ሚካኤል ንጉሰ ዘትግራይ የጀብሃ ታጋይ ነበር የሚል ምስጢር ያቀብሉናል። ጀብሃ ከኤርትራ ምድር በኢሳያስ አፈወርቂው ሻዕቢያ ድምጥማጡ ጠፍቶ የትግል እስትንፋሱ አበቃ። ጀብሃ ሞተ። ብዙ የጀብሃ ታጋዮች ተማረኩ። ከጥቂት ጊዜ በኋላ ምርኮኞቹን ወደምትፈልጉት ሀገር ሂዱ በማለት ሻዕቢያ በነጻ አሰናበተቻቸው። ገብረ መድህን አርያ እንደሚሉ ከሆነ የወጣቱ ደብረጽዮን ገብረ ሚካኤል ሐቀኛ ታሪክ ከዚሁ ጋር የተቆራኘ በመሆኑ ኤርትራ ገብቶ ለመኖር ስለማይችል መጠጊያ ፍለጋ ህወሓት ወዳለችበት ሽራሮ ወረደ። እንዴት እንደተቀላቀለ ምስጢሩን የሚያውቅ ተክሉ ሐዋዝ የተባለ ሰው ብቻ ነው ይባላል። እሱም ከዚህ ዓለም በሞት ስለተለየ ምስጢሩ ዛሬ በአቦይ ስብሃት እጅ ብቻ ይገኛል ሲሉ ጽፈዋል። ደብረጽዮን ገብረ ሚካኤል ስለ ህወሓት ታጋይነታቸው ዘመን ሲያወሱ የታሪክ ማዕበልንና የሰው ልጅ ጽናት የሚያሳይ አዲስ ምዕራፍ ይገለጣል። ከአዲስ አበባ ዩኒቨርሲቲ የተማሪነት ህይወት ተነስተው በመጨረሻም በህወሓት የትግል ቀጠና ውስጥ የተገኙበት፣ ከደርግ አፈና በብላት ያመለጡበትና የህወሓትን ድምጽ ለአማጺውና ለህዝቡ ያሰሙበት ሬዲዮ እውን እንዲሆን ያደረጉበት ጉዞ በእጅጉ የሚማርክ ነው። በራሳቸው ትረካ ላይ በአዲስ አበባ ዩኒቨርሲቲ ከፍተኛ ትምህርታቸውን ይከታተሉ እንደነበር የሚገልጹት ደብረጽዮን በወቅቱ የአዲስ አበባው የህወሓት ማዕከልና የትግራይ ትግል ሜዳን የሚያገናኝ ወሳኝ ድልድይ በመሆን ከቆዩ በኋላ የደርግ ሰላዮችና ደህንነቶች ይህን እንቅስቃሴ ያወቁባቸው በመምጣታቸው ሁኔታው አደገኛ ሆነባቸው።
በ1972 ዓ.ም መስከረም ወር ከአዲስ አበባ ተነስተው ወደ ትግራይ ለማምራት ጉዞ ጀመሩ። ማይጨው ሲደርሱ በደርግ ፈታሾች ተጠርጥረው ከአውቶቡስ እንዲወርዱ ተደርገው ነበር። ይሁን እንጂ በድፍረት ከሰው ጋር በመቀላቀልና ፈታሹ እንዲረሳቸው በማድረግ ካደጋው አምልጠው ወደ አድዋ ከዚያም ወደ ህወሓት መገኛው በረሃ በመግባት የትግሉ አካል ለመሆን ቻሉ። ወደ ጫካው እንደገቡ በጥቂት የሜካኒካል ኢንጂነሪንግ ዕውቀትና በሰፊው ንባብ ራሳቸውን በማስተማር ያዳበሩት ክህሎት ለድርጅቱ ተፈላጊ ያደረጋቸው። በዚህም የተነሳ የህወሓትን ሬዲዮ ማቋቋም እንዳለባቸው ተነግራቸው ለዚህ ታላቅ ተግባር የሚሆኑ ወሳኝ ሬዲዮ ዕቃዎችን ለመግዛት እንደ ነጋዴ በመምሰል ወደ ጣሊያን ሚላኖ አቀኑ። ሚላኖ ገብተው አስፈላጊዎቹን ዕቃዎች ከገዙ በኋላ በፖርት ሱዳን በኩል ወደ ትግራይ ለማስገባት ሲሞክሩ በሱዳን ፖሊሶች ዕቃው ተይዞባቸው ነበር። ሆኖም ሹፌሩ በሆነች ብልሃትና ድፍረት አምታቶ ዕቃውን ይዞ ወደ ትግራይ መግባት ቻለ። የመጀመሪያው ወሳኝ የሆነው የህወሓት ሬዲዮ ድምፀ ወያኔ ትግራይ አሊያም ድወት በመጀመሪያ የተቋቋመው በአገረ ሰላም ነበር። ከዚያም በባለሙያዎች ከፍተኛ ጥረትና አስቸጋሪ ሁኔታ ውስጥ አልፎ በሰሜን ተራሮች ውስጥ በሚገኘው የራስ ደጀን ተራራ በጣም አስቸጋሪና ስልታዊ በሆነ ቦታ ላይ ተወስዶ እንዲቋቋም ተደረገ። ይህ ራዲዮ የህወሓት ድምጽ በመሆን በከፍተኛ ተጽዕኖ ፈጣሪነቱ የታወቀ ነው። በድርጅቱ ታሪክ ውስጥም ተደጋጋሚ የሽልማት ባለቤት ለመሆን ችሏል። ደብረጽዮን ለዚህ ስኬት የመጀመሪያው ኢንጂነር በመሆን ያበረከቱት አስተዋጽኦ ዛሬም በኩራት ይታወሳል። በህወሓት አጠቃላይ የትግል ታሪክ ውስጥ ሁለት ዋና ዋና ታሪካዊ ክስተቶች በልዩ ሁኔታ ይደነቃሉ። አንደኛው የህወሓት ሬዲዮ ዲደብሊው የተጫወተው ታሪካዊና አንቀሳቃሽ ሚና ሲሆን፣ ሁለተኛው ደግሞ የታወቀው የአጋዚ ኦፕሬሽን ነው። እነዚህ ሁለቱ ክስተቶች ከትግሉ ዘመን ትልልቅ ጀብዶች መካከል ተጠቃሽ ናቸው። ደብረጽዮን የዚህ ታሪክ ዋነኛ ፈርቀዳጅ በመሆን የፈጸሙት ጀብዱ በታሪክ ውስጥ የማይረሳ አሻራ ጥሎ አልፏል። በእርግጥ ደጺ በትግል ዘመናቸው መልካምና ጀግና ብቻ አልነበሩም ብለው የሚከሷቸው አሉ። ደጀና ላይ በተካሄደው የ1979 ዓ.ም ስብሰባ ላይ አብረን ነበርን የሚሉን ገብረመድህን አርአያ የደብረጽዮንን ክፉ የተባለ አመል ሲናገሩ ደብረጽዮን እጅግ በጣም ተንኮለኛ መርዘኛ እባብ ነው። ደብረጽዮን ቁጡና ግልፍተኛ ባህሪ ያለው ተሳዳቢም ነው። ቂመኛ ሰውን የማጥቃት ቂሙን በቀሉን ለመበቀል ፍላጎትና ምኞቱ እቅዱን በድብቅ የሚያከናውን በማር የተለወሰው መርዙ በአስመሳይ ባህሪው የማወናበድ ዘዴው የተካነ ነው። ደብረጽዮን በቀን 7 ጊዜ ይዋሻል። አስመሳይ ውሸታም ነው። ይህም የሚጠቀምበት ዘዴውም ህዝብ ለህዝብ ለማጋጨት ነው። በመቀሌ በህዝብ ፊት የዋሻውን ሽሬ ሄዶ በህዝብ ፊት ቁሞ ይክዳል። 7 ጊዜ ይዋሻል፣ 7 ጊዜም ይክዳል። ከሃዲ ውሸታም ባህሪ የተጠናወተው በተለይ ህዝብ ለህዝብ የማጋጨት ድብቅ ተንኮል ስራው ነው። ደብረጽዮን በህዝብ ላይ ይሳለቃል፣ ህዝብን ይሳደባል። በትግሉ ጊዜ ከገበሬዎች ለስራ አህዮች ለመሰብሰብ ወደ ገበሬዎቹ ሲሄድ ሰዎቹን እየተሳደበ እየመታ በጉልበቱ የፈለገውን ይዞ ይሄዳል። ገበሬዎችም ያማረሩበት ጊዜ ነበር ይላሉ። በሌላ በኩል ደጺ የፖለቲካ ብልጠት፣ ድርጅታዊ ዲሲፕሊንና የመምራት አቅም እንዳላቸው የሚገልጹ ምንጮች አሉ። ደብረጽዮንን ካደነቁ ጻፊያን መካከል አሳፍ ኃይሉ ይጠቀሳሉ። የሁለት ዘመን የሁለት ዓለም ጀግና ይሏቸዋል። አሳፍ ደጺን ለኔ የጀግንነት ስብና ምሳሌ ነው። ገና በወጣትነቱ ሞትንና መቁሰልን ለሚጠይቅ ላመነበት ዓላማ እድሜውንና ህይወቱን የሰጠ ሰው ነው በማለት ያወድሷቸዋል። በእርግጥም ደጺ ገና የዩኒቨርሲቲ ተማሪ ሳሉ በደርግ አብዮት ጠባቂዎች ትኩረት ውስጥ ገብተው ነበር። በአንዲት አጋጣሚ ይዘዋቸው ሊረሽኗቸው ሲሉ ጎበዝ ተማሪ በመሆናቸው ብቻ አምረዋቸዋል። ከዚያ በኋላ ሊይዟቸው ከመጡ ራሳቸውን ከፎቅ ወርውረው ለመግደል እንዲመቻቸው መኝታ ክፍላቸውን 4ኛ ፎቅ ላይ አድርገውት እንደነበር ይናገራሉ። ስለ ደብረጽዮን የሚናገሩ ጓዶቻቸው ገና በትግል ሜዳ እያለ የተለየ ጂኒየስነትን የተላበሰ ያልታወቀበት ህቡ ሳይንቲስት ነበር ይላሉ። የቴክኒካል ዕውቀታቸው አስገራሚ ነበር። የኤሌክትሮኒክስ እና መገናኛ መሳሪያዎችን እንደ አሻንጉሊት ቁጭ አድርገው ሲገጣጥሙ ጓዶቻቸው ጉድ ይሰኙባቸው ነበር። 2 ዓመት ለማይሞላ ጊዜ ያጠኑት የሜካኒካል ኢንጂነሪንግ ተግባራዊ ዕውቀታቸውም በችግር ዘመን የተፈተነ ነው። በቂ መሳሪያና እገዛ በሌለበት የቆሙ ታንኮችን እያስነሱ በዕውቀታቸው የተዋጉ ሰውም ናቸው። ድምጽ ወያነን በአገረ ሰላም ዋሻ ተክለው ደርግን በፕሮፓጋንዳ ያርገበገቡበት ችሎታቸው የደብረጽዮን ገብረ ሚካኤል የትግል ታሪክ ዋናው ማዕከል ነው። ከትግል በፊት ሜካኒካል ኢንጂነሪንግ ይማሩ እንደነበረ የሚናገሩት ደጺ ከድል በኋላ በኤሌክትሪካል ኢንጂነሪንግ እና በኢንፎርሜሽን ቴክኖሎጂ አሊያም አይቲ ዘርፎች ተመርቀዋል። በእነዚህ መስኮች ያላቸውን የማስፈጸም አቅምም በተለያዩ መስሪያ ቤቶች አሳይተዋል። እየተደናገሩ ስህተት የሰሩባቸው አጋጣሚዎችም መሳቂያ መሳለቂያ አድርገዋቸው ነበር። ከኒያ አጋጣሚዎች አንዱ ህወሓቶች ከጀዋር ሲራጅ መሐመድ ጋር ይፋለሙ በነበረ ጊዜ የጀዋር ቡድን ላፕቶፖቻቸውን ጠልፎ ጉድ የሰራቸው ጊዜ ይታወሳል።
ጃዋር አልጸጸትም ባለበት መጽሐፍ ውስጥ እሱም በድል አዲስ አበባ እሳቸውም በሽሽት መቀሌ ከገቡ በኋላ በስልክ ሲያወሩ እንደተቀላለዱበት ገልጿል። በጥቅሉ ግን ደብረጽዮን ገብረ ሚካኤል ወደ ኢህአዴግ የመጨረሻዎቹ ዓመታት ኮርማ የሌለበት በረት ይባል የነበረውን የኢህአዴግ ቡድን ኮርማ ሆኖ ለመምራት ይሞካክሩ ነበር። በሂደቱም የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ሚኒስትር በመሆን ወሳኝ ተግባራት ላይ ተሳትፈዋል። ዶክተር ደብረጽዮን ገብረ ሚካኤል የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ሚኒስትር በነበሩበት ወቅት ኢትዮ ቴሌኮምን በበላይነት በመምራት በምስራቅ አዲስ አበባ የሚገኘውን የአይሲቲ መንደር መመስረትና ተቋሙን ሰፊ እድገትና መስፋፋቱ እንዲያድግ ማስቻላቸው በአዎንታዊ መልኩ ይጠቀስላቸዋል። በሌላ በኩል ተቋሙን ለዋት ፖለቲካዊ ዓላማ በመዋል የአገሪቱን መረጃዎች በመሰብሰብና ለፖለቲካ ፍጆታ በመጠቀም ረገድ ከፍተኛ ርቀት ተጉዘውበታል የሚሉ ትችቶች ይነሳሉ። በጠቅላይ ሚኒስትር አብይ አህመድና በህወሓት መካከል ግጭት በተፈጠረበት ወቅት ህወሓት የኢትዮ ቴሌኮምን አጠቃላይ መረጃዎች ይዞ መቀሌ ለመግባት ያደረገው ጥረት መሪ ደብረጽዮን ገብረ ሚካኤል ነበሩ ይባላል። ከዚሁ ጋር ተያይዞ የአሁኗ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ወደ መቀሌ በልዩ ኦፕሬሽን ተልከው መረጃዎቹን በቁጥጥራቸው ስር መዋላቸው ከዓመታት በፊት በፍትህ መጽሔት መዘገቡ ይታወሳል። ደጺ ከዚህ በተጨማሪ ኢንሳን በማቋቋምና በመምራት ረገድ ረጅም ጊዜ አሳልፈዋል። ሰውየው ቴክኖሎጂ ላይ ሳተና ናቸው የሚያሰኛቸው እንዲህ ያለው ልምዳቸው ነው። በመለስ ዜናዊና በደብረጽዮን ገብረ ሚካኤል መካከል በህወሓት የትግል ዘመን የሐሳብ ልዩነት ነበር ይባላል። ይህም ልዩነት መሰረታዊ በሆኑ የስትራቴጂ ጉዳዮች ላይ ያተኮረ ነበር። የደብረጽዮን ገብረ ሚካኤል አቋም ትግሉን ትግራይን ነፃ በማውጣት ብቻ በመወሰን ለኢትዮጵያ አጠቃላይ ነፃነትና ዲሞክራሲ መታገል አያስፈልግም የሚል የመጀመሪያውን የህወሓት ማኒፌስቶ ሐሳብ የሙጢ ብሎ ያዘ ነበር። በአንጻሩ መለስ ዜናዊ ደርግን አዲስ አበባ ድረስ ሄደን ካልደመሰስ ነው ተመልሶ ትግራይን ያጠፋታል የሚልና ትግራይ በሀብትና ስፋት ብቻዋን ቆማ ራሷን መቻል ስለማትችል አጠቃላይ ኢትዮጵያን ነፃ ማውጣትና ከሰፊው ኢትዮጵያ ሀብት መጋራት አለብን የሚል ጠንካራ አቋም ነበራቸው። በደቡብ ጎንደር በጉና ተራራ ጦርነት ወቅት የደብረጽዮን ሐሳብ ተጋሪ የሆኑ ታጋዮች ጦርነቱን ትተው ወደ ትግራይ ለመመለስ ጉዞ ጀምረው ነበር ተብሎ ተጽፏል። በዚያ አስደንጋጭ አጋጣሚ መለስ ዜናዊ ከትግራይ ተወርውረው በጌ ምድር ደርሰው የተሰዉትን ጓዶቻቸው ስም እየጠሩ ባከናወኑት አሳማኝ ልመና ታጋዮቹን በማሳመናቸው ጦርነቱ ተጠናክሮ አዲስ አበባን መቆጣጠር ተችሏል። መለስ አዲስ አበባን ከተቆጣጠሩ በኋላ ደብረጽዮንን ወደ ትግራይ ክልል በመመለስና የረባ የስልጣን ቦታ ሳይሰጡ በማቆየት የተመኘኸውን የትግራይ ስራ ቀጥል የሚል መልእክት እንዳስተላለፉላቸው ይነገራል። የህወሓቶች የጡት አባት ህወሓቶቹም አቦይ የሚሏቸው ስብሐት ነጋ ደብረጽዮን ገብረ ሚካኤልን በጣም ይሰድቧቸዋል። ጣቢያችን ቃል በቃል አቦይ ስብሐት ነጋ ደብረጽዮን ገብረ ሚካኤልን ወዲያው ስልጣኑን ነጥቀን መንገድ ላይ እንጥለዋለን፣ ደብረጽዮን ያለም መጨረሻ ፈሪ ነው ስለማለታቸው የሚያትት ማስታወሻ አግኝታለች። ሌፍተናንት ጀነራል ዮሐንስ ገብረ መስቀል በመቀሌ አንድ የቅርብ ዓመታት ስብሰባቸው ላይ አቦይ ስብሐት ስለ ደብረጽዮን ነገረን ካሏቸው ጉዳዮች መካከል በ2010 ጥልቅ ግምገማ ወቅት በአንድ ወርና ከዚያ በላይ በወሰደው ስብሰባችን አንድና ትልቁ ችግራችን የነበረው ደብረጽዮን ነው የሚለው ይጠቀሳል። አቦይ ስብሐት እንዲህ እያሉ ይቀጥላሉ። ደብረጽዮን የዓለም መጨረሻ ፈሪ ነው፣ ፖለቲካ አይገባውም፣ ወላዋይ ስለሆነ አቋም አልወስድ እያለ በመሃል እየወላወለ በጣም ያስቸገረን ሰው ነው። ስልጣን ደግሞ ለደብረጽዮን እንደሱስ ነው። በተለይ እናንተ ጀነራሎች በደንብ አስተውሉ። ደብረጽዮንን በጭራሽ እንዳታምኑት። እኛም ስልጣኑን የሰጠነው አምነነው ሳይሆን ያችን የስልጣን ጥመኝነቱን እናርካለትና ፈሪ ስለሆነ እኛ ካልነው ደግሞ ትንሽ ወጣ ማለት አይችልም ብለን ነው። ትንሽ ከኛ ውሳኔና ፍላጎት ወጣ ካለ አንድ ሰከንድ ማናቆየውም፣ ወዲያው ስልጣኑን ነጥቀን መንገድ ላይ እንጥለዋለን። በአቦይ ስብሐት ነጋ እንዲህ የተዛተባቸው ደብረጽዮን ገብረ ሚካኤል እነሆ ዛሬም ድረስ የህወሓት ቁንጮ ሆኖ አሉ። ምናልባትም ራሳቸውን ማስተማራቸው በዝምታ ሁኔታዎችን መከታተላቸውና ህወሓት ትልልቅ አንበሶች በነበሯት ጊዜ ጸጥ ብለው መቆየታቸው ሳይበጃቸው አይቀርም። ብዙዎች ነባር ታጋዮች በአገር ውስጥና በውጭው ዓለም የአደባባይ ሰዎች ሲሆኑ ወደውም ሆነ በስራቸው ጠባይ እዩኝ ባዮች ሲሆኑ ለስልጣንና ለሀብት ሲጋደሉ፣ ደጺ ግን ድምጻቸውን አጥፍተው አንገታቸውን ሰብረው ላመኑበት የህዝብ ዓላማ ሳይታክቱ ስርዓቱን አገልግለዋል። ብዙዎች ያለፈ እድሜያቸውን እንደማይመለስ ብክነት ቆጥረው በቀረቻቸው የፎይታ ጊዜ ለኑሯቸው ጉድ ሲሉ ደብረጽዮን እንደ ሌሎች ምሁር ለመባል በስጦታ ተችሯቸው ሳይሆን ጭንቅላታቸውን ስለው ዕውቀትን ተርበው እድሜያቸውን ሰጥተው እስከ ዶክትሬት የዘለቀ ትምህርታቸውን የተከታተሉ ሰው ናቸው። ደጺ በዚህ አካሄዳቸው የኢትዮጵያ ጠቅላይ ሚኒስትር የመሆን እድል ነበራቸው። ግን ኢህአዴግ አብይ አህመድ አሊ የተባለ ከሳቸው የፈጠነ ሳተና አሳድጎ ጉድ ሰራቸው።
የጠቅላይ ሚኒስትር አብይ አህመድና የደብረጽዮን ገብረ ሚካኤል ግንኙነት ከብዙ ዓመታት በፊት በቴክኖሎጂና ደህንነት ተቋም መስረታ ጀምሮ እስከ ከፍተኛ የፖለቲካ ፉክክርና አውዳሚ ጦርነት የዘለቀ ታሪክ ያለው ነው። ኢንሳ ሲቋቋም ደብረጽዮን ገብረ ሚካኤል ከመጀመሪያዎቹ ዳይሬክተሮችና ተቋሙን ካረቀቁ ሰዎች መካከል አንዱ ነበሩ። ጠቅላይ ሚኒስትር አብይ አህመድ በበኩላቸው የተቋሙን ሐሳብ ከደቡብ አፍሪካ ማምጣታቸውንና ለቀድሞው ጠቅላይ ሚኒስትር መለስ ዜናዊ ማቅረባቸውን ይገልጻሉ። አብይ በተቋሙ ውስጥ እስከ ምክትል ዳይሬክተርነት ደረጃ አገልግለዋል። በወቅቱ በነበረው የአስተዳደር መዋቅርና በተቋሙ ውስጥ በነበራቸው ቆይታ ሁለቱ መሪዎች ቀደም ብለው የመተዋወቅ ዕድል ነበራቸው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከስልጣን ራሳቸውን ካገለሉ በኋላ በኢህአዴግ ውስጥ አዲስ ሊቀመንበር ለመምረጥ ከፍተኛ ፉክክር ተደርጓል። በዚህ ምርጫ ከህወሓት በኩል ደብረጽዮን ገብረ ሚካኤል ሲወዳደሩ፣ ከኦህዴድ በኩል ደግሞ አብይ አህመድ ወደ ጠቅላይ ሚኒስትርነት ለመምጣት ተወዳድረዋል። በወቅቱ የነበረው ፉክክር የሁለቱን ሰዎች የፖለቲካ ጠብ የወለደ ነው። በሐዋሳው ኢህአዴግ ጉባኤ ላይ ደብረጽዮን በአብይ ላይ ያነጣጠሩ በቀልድና ንቀት በተቀላቀለባቸው አድናቆቶች መልእክቶችን አስተላልፈዋል። በሁለቱ መሪዎች መካከል የነበረው የፖለቲካ ውጥረትና አለመግባባት በኋላ ወደ ከባዱ የሰሜን ኢትዮጵያ ጦርነት አድጓል። በዚህ ወቅት ጠቅላይ ሚኒስትር አብይ አህመድ የህወሓትን አመራሮች ደብረጽዮንን ጨምሮ ያረጁ ቆመው የቀሩ ሲሉ ይገልጿቸው ነበር። በሌላ በኩል ደብረጽዮንም ለአብይ የማይበገሩ ጠላት ሆነው ቀጥሏል። ከሁለት ዓመት ገደማ በፊት በፕሪቶሪያ ከተደረገው ስምምነት በኋላ ደብረጽዮን ገብረ ሚካኤል በአብይ አህመድ ስር ስልጣን ለማግኘት የተወሰኑ እንቅስቃሴዎችን አድርገዋል የሚሉ መረጃዎች ወጥተው ነበር። ደጺ በቪኤት ሆነው ከአብይ ቤተ መንግስት ጓሮ ባለው ሸራተን አዲስ አካባቢ ሲንከራተቱ ሰንብተው በጠቅላዩ ችላ ሲባሉ ወደ መቀሌ ተመልሰዋል ይባላል። ከዚያ በኋላ መቀሌ የገቡት ደጺ ዙሪያው በውሃ የታጠረ ሰዓት ሆነው ተቀምጠዋል። አልፎ አልፎ በሚያደርጓቸው ንግግሮች የጦርነት ቃላትን የሚጠቀሙና አወዛጋቢ ሐሳቦችን የሚያንጸባርቁ ሰውም ሆነዋል። በዋናነት በፈትለወርቅ ገብረ እግዚአብሔር ሞንጆሪኖ፣ በጌታቸው አሰፋ፣ በዓለም ገብረ ዋህድና እንደ ጆን መዲድ ባሉ ወታደራዊ ጀነራሎች እንደሚዘወሩም ይነገራል። ጌታቸው አሰፋ ደጺን አያምናቸውም ተብለናል። ደጺ ሚስቶቻቸው ከሀገር ውጭ በመሆናቸው ያለ ትዳር ለፖለቲካ ጉዳዮች ብቻ ተሰጥተው ይኖራሉ። መቀሌ ውስጥ ወንድማቸው ከሳቸው በሚሰጠው ትዕዛዝ ከፍተኛ ተጽዕኖ እንዳለው ተጽፏል። የደብረጽዮን ገብረ ሚካኤል ዘመዶች አዲስ አበባ ውስጥ በንግድ ስራ ተሰማርተዋል። 22 እና ሲግናል አካባቢ በብዛት ይርመሰመሳሉ። ደብረጽዮን ገብረ ሚካኤል ወደ 70 ዓመታት በሚጠጋው የዚች ምድር ቆይታቸው ውስጥ ሆነው ዛሬም ድረስ ከኢትዮጵያ መንግስት ጋር ሌላ ዙር ጦርነት ለማድረግ ዳር ዳር እያሉ መሆኑ ይታያል።